ጋይስ ጋይስ አብርሽ የሄርሜላን የፍቅር ጥያቄ ተቀበላት። ጋይስ ተቀበላት። ምንም ማድረግ አይቻልም። የምልሽ እኮ ነው አለ አብርሽ። ይኔ ጌታው ደነገጥክ። እኔማ ይቅርታ አድርጉልኝ፣ ድራማ ነው ሳስቡ። ነጭ በነጭ እናንተ እንዲኮ መሰላችሁ። እንዳሁን ለምሳሌ ሰው ሲሞት ማለት ነው ነጭ በነጭ ለብሶ ይመጣል። በዚህ አጋጣሚ ማለት ነው ሄርሙዬ የኔ ቆንጆ እንኳን ደስ አለሽ። 50 ሺህ ገብተሻል ለካ። ወይኔ አንቺ ብቻ ነው ያላየሁት፣ አሁን ነው አየሁት እኔ 50 ሺህ መግባትሽ ማለት ነው። እና እንኳን ደስ አለሽ። እንግዲህ አይ ድራማ መሆኑን በዚህ ነው የምታውቁት ጋይስ ይመኑኝ አላቅም እኔ። ተነጋግሮ አብርሽ ፕራንክ ያደረጉ ነው ወይስ ሩታ ለማስቃናት ነው ይመስለኛል። ከሄርሜላ ጋር ተነጋግሮ ይመስለኛል። ጋይስ ተረጋጉ፣ ስድብም አቁሙ። ይመስለኛል ድራማ ነው ማለት። አሁን ኩቻ የሚባል ሰውዬ ማለት ነው ዝያዙን ሊቀቁኛ ያሊያን ነበር እንደ ቪዲዮ ደግሞ አንከታተልም፣ ግን ምንድን ነው አመጡ ብዬ ጠቅ ሲያደርግ ያው ነው፣ ተመሳሳይ ነው። ገባችሁ? በዚህም ክያ አለ። ገባችሁ አይደለ? እዩም ደግሞ ትላንትና ከማን ጋር ነበር? ከሩታ ጋር ነበር። ድራማ መሆኑን በዚህ ነው የምታውቁ ጋይስ። አሁንም ተረጋጉ። በተለይ የሩታና የአብርሽ ደጋፊዎች ተረጋጉ ማለት ነው። የምሬን ነው የምላችሁ፣ ይሄ ድራማ ነው። እኔ ቅርታ አድርግልኝ ሄርሜላ፣ አሁንም በዚህ አልደግፍሽም በጭራሽ ማለት ነው። አልደግፍሽም። ቆይተሽ ቢያንስ እውነት ሩታና አብርሽ የእውነት ተላይቶ እስከምታረጋግጪ ነገር ይሄን ማረግ ያለብሽ አይመስልኝም። ለምን ህይወት ይቀጥላል። ወደፊት የእነሱን እውነት መጨረሻቸውን አይተሽ ጥያቄ ብታቀርቢ እኮ ምንም ችግር የለውም፣ ህይወት ስለሚቀጥል ማለት ነው። ግን በዚህ ሰዓት በጭራሽ አልቀበልሽም። ግን 50 ሺህ ስለገባሽ ኮንግራ ብዬሻለሁ፣ እንኳን ደስ አለሽ። ከዚህ በኋላ ከትርንርክ እንደዚህ አይነት ሁሌ የድራማ እቃቃ ጫወታችሁን ብታቆሙ በተመልካችን ፊትም አሪፍ ስራ ብትሰሩ አሪፍ ነው ብዬ አስባለሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ይቅርታ ሰላም ሳልላችሁ ወደ ገደል የገባው እኮ ጋይስ፣ ደህና ናችሁልኝ? ይህ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ነው የማመሰግናችሁ የኔ ውዶች ማለት ነው። እንግዲህ እነ ሄርሜላ ቪዲዮ ለቋል ማለት ነው። እንግዲህ አንደኛ የመጡበት 50K ለማክበር ነው። እሱ የተቀደሰ ነው። ይሄ አሽቃባጭ አቤልም አሽቃባጭ፣ በስመ አብ እንደ አቤል አሽቃባጭ። እናንተ ያውን ጓደኛ ናችሁ። አንዴ ከሩታ ጋር ነው የምትታዩት፣ የሩታ ወዳጅ ትመስላላችሁ። አንዴ ደግሞ የአብርሽ ወዳጅ። አቤት እናንተን ብሎ ጓደኛ ማለት ነው። የእውነት ልጁን ገደል የከተታችሁ ነው ባይዘዌ ማለት ነው። ምን አለ አቤላ ማለት ነው። ይሄ አንተ ልሽጥ እጅ ወንድ ልጅ ከሴት ጋር ስር ለመጥመጥ አልወድም። በነገራችን ላይ ወንድ እንደ ወንድነቱ ሲከበር ነው ደስ የሚለው። እና ሀቤል የምትባል ሰውዬ ማለት ነው ምን ሆነክ ነው ማለት የሚከበርበት ቤት የማይፈለግበት ቦታ መገኘት የለበትም። በጀመሪያ አንተ ነው ያገናኝ ሩታና አብርሽ ማለት ነው። ራሳቸው አይደል ተገናኙት። ምን እዚህ ኧረ በጣም ያስጠላል። ሲጀምር ደግሞ ልንገራችሁማ ማለት ነው አቤላ ተመልካችን ለማናደር በዚህ ሰዓት ተመልካች ወደ እሱ ዞሯል ማለት ነው። በጣም የተሰደበ ነው እና ተመልካች ለማናደር ነው ብዬ ነው ማስበውና እንግዲህ ድራማ በሆኑ በደንብ ማወቅ አለባችሁ ጋይስ። ድራማ መሆኑን በደንብ ማወቅ አለባችሁ። ሌላ አዲስ ድራማ ነው፣ ተነጋግሮ ነው ኢማኑኝ። ለምን ቪዲዮ ቆርጧል። ቪዲዮውን ነገ ወይም በአብርሽ ነው ወይም በቤላ ነው ወይም ደግሞ እንደተለመደ በሄርሜላ ነው የሚለቀቀው ቪዲዮ ማለት ነው። ቆረጡት። ገባችሁ አይደለ? አያችሁ፣ የራሳችሁ ላይ ቢዝነስ የሰራችሁ ነው። በነገራችን ላይ እኛ ምንም አይመስለንም። እኛ በእናንተ እንሰራለን። እንግዲህ የፍቅር ጥያቄ ይቀበላታል ወይስ አይቀበላትም? ምን ይኮናል? አረ በስመ አብ እኔ ሜሽም ያዘኝ እኮ። ሄርሜላ ግን ደፋር ነሽ እኮ ማሬ፣ በጣም ደፋር ነሽ። አይኔ ነኝ እሻኝ ገልብጠኝ ምን አረ ጌታ ሆይ ትግስቱ ስጠኝ። አረ ተው ግን 50K እኮ ገብተሻል። 50 ሺህ እኮ ሰብስክራይብ ያለሽ የኔ ቆንጆ ማለት ነው። እና እውነት ወደ ራሳችሁ አረ ጌታ ሆይ ትግስቱ ስጠኝ። አረ እኔ ተመቸኝ። ምንድነው አብርሽ ስላመሰገናችሁ በጣም ደስ ብሎኛል። አዎ የሁላችሁ በነገራችን ላይ የሩታም ሊሆን ይችላል። የሁላችሁም በተለይ የቡታጅራ ልጆች ማለት ነው ኤርሜል ማለት ማን ነው ስላመሰገናችሁ ደስ ብሎኛል። አዎ እሱ ነው ወደ ሚዲያ ከኛ ጋር ያስተዋወቃችሁ እሱ ነው።
ያንዳንዳችሁ ማለት ነው። ከኤተንቢ ውጭ ማለት ነው። ኤተንቢ ያመጣቻቸው ብዙ አሉ። በቀላሉ ጋይስ እኮ እነዚህ ልጆች እኮ አብርሽ ነው እንዲያድጉ ያደረገ ባይዘዌ ማለት ነው። ሌሎችም አሉ። ገባቸው አይደለ? ከነሱ ጋር ቪዲዮ እየሰራ ሀይዳ እየሰጣቸው ምናምን በሱ ተነጋግሮ ነው። ያንዳንዱ ነገር አብርሽ አስፈቅዶ ነው የሚሰሩት። ይሄ ማመን አለባቸው አንዳንድ ልጆች ማለት ነው። እውነት ከጀርባ የማይተዋወቁ ይመስላችኋል አይደለ? ለምን ተነጋግሮ ነው። በቃ አብርሽ በራሳቸው ህይወት ላይ እንዲሰራ ይፈቅድላቸዋል። ይሄን ይመኑ። ተነጋግሮ ነው ያንዳንዱ ነገር ማለት ነው። እና ለማንኛውም አብርሽ አዎ ብዙ ነገር ሰርቷል፣ ጥሩ ስራ ሰርቷል። ግን አሁን በዚህ ሰዓት ትዳር ማስተካከል ሲገባ መመከር ሲገባችሁ እንደዚህ የዘቀጠ ጓደኛው ናችሁ፣ ወዳጁ ናችሁ። ግን ማለት በአሽሙር በተለይ አቤላ ማለት ነው። በአሽሙር አንተ ቤት ሩታ መናገርግ ነው። ሩታ ስትናገርማ እንዳንሰማ ከዚህ በኋላ ማለት ነው። የእውነት ይደብራል።